ተቋማትን በቴክኖሎጂ ማገዝ የዲጂታል ኢትዮጵያን ለማድረግ አንዱ መንገድ ነው። ይህንንም ምክንያት በማድረግ የኢትዮጵያ ፌዴራል ፖሊስ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር የሰው ኃይል አስተዳደር ሲስተም አበልጽጎ ለምርቃት በቅቷል ማለት ነው። በዚህ በምርቃት ስነ ስርዓት ላይ ነው እኛም የተገኘ ነው። ስነ ስርዓቱ ላይ ምን አይነት ሀሳቦች ይነሳሉ ወደ እናንተ የምናደርስ ይሆናል። አብራችን ቆዩ። የኢትዮጵያ ፌዴራል ፖሊስ የውስጥ አሰራሩን በቴክኖሎጂ በማዘመን ተልእኮውን መደገፍ መቻሉ የሀገራችንን ሰላምና ጸጥታ በዘላቂነት ለማጽናት የሚኖረው ፋይዳ እጅግ የላቀ እንደሆነ በውል እንገነዘባለን። ዛሬ የምናስመርቃቸው የሰው ሀብት አስተዳደር ሲስተም፣ የራስ አገልግሎት ወይም ሰልፍ ሰርቪስ መጠየቂያ፣ ደህንነቱ የተጠበቀ የመታወቂያ ማተሚያ አስተዳደርና ብሔራዊ መታወቂያ ወይም ፋይዳ ጋር ኢንተግሬትድ የሆነ እንዲሁም ዘመናዊ የሰነድ አስተዳደር ሲስተሞችን ነው። የኮሚሽኑን ውስጣዊ አሰራር በማሳለጥ ተልእኮውን በላቀ ብቃትና ፍጥነት እንዲፈጽም የሚያግዙ የለውጥ ስራዎችም ናቸው። እነዚህ ሲስተሞች የተቋሙን ቁልፍ መረጃዎች ደህንነት በአስተማማኝ ሁኔታ ለመጠበቅ ታስበው የተገነቡ መሆናቸውም ልዩ ያደርጋቸዋል። ለእኛ ዲጂታላይዜሽን ስራን በኮምፒውተር ማከናወን ብቻ አይደለም፣ ይልቁንም በዲጂታሉ ዓለም ውስጥ መተማመንን መገንባት፣ ግልጽነትን ማስፈንና በተለይም ለዜጎቻችን ቀልጣፋ አገልግሎት ተደራሽ ማድረግ ነው። አንድ ተቋም የውስጥ አሰራሩን ሲያዘምን ግልጽነትና ተጠያቂነትም ይሰፍናል። ይህም ተቋሙ ለሕዝብ የሚሰጠውን አገልግሎት ፍትሐዊና ውጤታማ ያደርገዋል። ደህንነቱ የተጠበቀ የዲጂታል ኢትዮጵያ 2030 ስትራቴጂን በጋራ እውን እናድርግ። አመሰግናለሁ። በዛሬው ዕለት ተመርቆ ስራ የሚጀምረው የሰው ሀብት አስተዳደር ሲስተም በተቋማችን ከዚህ ጋር የተያያዙ ችግሮችን በመፍታት ትክክለኛና ዘመናዊ የሰው ኃይል መረጃ በአንድ የዲጂታል መዝገብ ውስጥ እንዲቀመጥ ያደርጋል። የተሳሳተ መረጃን ይቀንሳል። በተለይ ደግሞ በፖሊስ ስም የተለያዩ ማጭበርበሮች የሚሰሩበትን ስርዓት በ100% ማቆም የሚያስችልና በስምሪት ላይና በስራ ላይ ያለውን የሰው ኃይላችንን በቀላሉ ለይተን እና ከዛም ውጭ ደግሞ በህገወጥ የሚንቀሳቀሰውንም ህብረተሰቡን ጭምር ለይቶ ለፖሊስ ጥቆማ መስጠት የሚችልበትን እድል ፈጥሯል። የተሳሳተ መረጃን ይቀንሳል። ውሳኔ አሰጣጥን በመረጃ ላይ የተመሰረተ ያደርጋል። ፍትሐዊና ግልጽ የሰው ሀብት አስተዳደር ስርዓት ይዘረጋል። ይህ የአባሉን እርካታና የስራ ተነሳሽነት ያሳድጋል። በመረጃ ትንታኔ የሚቀጥለውን የሰው ኃይል ፍላጎት ማቅረብ ያስችላል። በዲጂታል ሲስተም የቀረበ የሰው ሀብት አስተዳደር የወረቀት ስራን ይቀንሳል። ይሄ ከፍተኛ ወጪንም ይቀንሳል። ሂደቶችን ያፋጥናል፣ ወጪንም ይቆጥባል። የስራ አፈጻጸም ውጤት በመረጃ ላይ ተመስርቶ እንዲመዘንና ተጠያቂነትን በማረጋገጥ የሙያ ብቃትን ማሻሻል ያስችላል። በዚህም ተቋሙ ትኩረቱን በዋናው ተልዕኮ በወንጀል መከላከልና ምርመራ ተግባራት ላይ እንዲያደርግ ያግዛል። ዋና ኢንስፔክተር ምትኩ ንዳ ከልብ አድርጌ አመሰግናለሁኝ። የኢትዮጵያ ፌዴራል ፖሊስ ዛሬ ካስመረቃቸው ሲስተሞች በፊትም ሌሎች ሲስተሞች ይኖሩታል እና አጠቃላይ የሰው ኃይሉን ከማስተዳደር አኳያ የሚረዱት የቴክኖሎጂ አማራጮችን ይጠቀማል ብዬ አስባለሁ። እና ከዚህ በፊት የነበሩት የቴክኖሎጂ አማራጮች ምን ነበሩ? አገልግሎታቸውስ ምን ያህል ነበረ? ይሄኛው ደግሞ አሁን ያለው ዌብ ቤዝድ ሲስተምስ ምን አይነት እገዛን ያደርጋል? ከነዛ የተሻለ ምን አይነት አሰራር ይዞ መጥቷል የሚለውን እናንሳ። ያው የፌዴራል ፖሊስ ከዚህ በፊት የሚጠቀምባቸው የሰው ሀብት አስተዳደር ሲስተም ነበረው። የዴስክቶፕ አፕሊኬሽን የነበረ እንዲሁም የአይዲ ሲስተምም ነበረ። ነገር ግን የዶክመንት ማኔጅመንት ሲስተም እና የኢሰርቪስ አገልግሎት አልነበረም፣ ወይ ደግሞ ሰልፍ ሰርቪስ አገልግሎት አልነበረም።
ይሄ አዲሱ ሲስተም ለየት የሚያደርገው በፊት የምንጠቀምበት የሰው ሀብት አስተዳደር ሲስተም ዴስክቶፕ አፕሊኬሽን ነበረ። ያም ሆኖ ያው የራሱ የሆኑ ጠንካራና ደካማ ጎኖች ቢኖሩትም ዴስክቶፕ አፕሊኬሽን በመሆኑ ግን የተወሰኑ ውስንነቶች ነበሩበት። እዛ ውስንነቶች ምንድነው ማዕከል ላይ ብቻ እየሰራንበት የነበረበት ሁኔታ አለ። ማዕከል ላይ ብቻ መሆኑ ብቻ ሳይሆን አባላት በያሉበት አካባቢ የሰልፍ ሰርቪስ አገልግሎት ማግኘት የሚችሉበት ሁኔታ አልነበረም። የተወሰኑ ሪፖርቶችን በወቅቱ የማግኘት የጠራ ዳታ ሪከርድ የማድረግ እነዚህ የመሳሰሉ ችግሮች ነበሩበት። ወደዚህኛው ሲስተም በሚወጣበት ሰዓት ይህኛው ሲስተም ያው ኢንቴግሬትድ የሆኑ ሲስተሞች ናቸው የተሰሩት። በሰው ሀብት አስተዳደር ስር አጠቃላይ የሰው ሀብት አስተዳደር ስራን የሚመለከቱ ስራዎችን ለማዘመን የሚጠቅሙ ሲስተሞች ናቸው። የሰው ሀብት አስተዳደር ስራን፣ የዶክመንት ማኔጅመንት ሲስተሙን፣ የኢሰርቪስ አባላት በያሉበት የሚጠቀሙበት የአይዲ ሲስተም እና ዲጂታል የሆነ የሪፖርት ሲስተም እንዲኖር የሚያግዙ ሲስተሞች ናቸው እንግዲህ የተሰሩት ማለት ነው፣ አሁን የለሙት ማለት ነው። ከዚህ ውስጥ ለምሳሌ የሰው ሀብት አስተዳደር ሲስተምን በወስድልህ የሰው ሀብት አስተዳደር በርካታ ነገሮችን ያቃልልናል። በፊት የነበሩ ማኑዋሊ ስንሰራቸው የነበሩ በወረቀት ከስራ ክፍሎች እየጠየቅን ፐርፎርማንስ በወረቀት እየተሞላ ደብዳቤዎች በወረቀት ምልልስ የነበረባቸው የማዕረግ እድገት፣ የኃላፊነት እድገት እንዲሁም የተለያዩ የውስጥ አሰራሮቻችንን ማኑዋሊ ስንሰራቸው የነበሩ ስራዎችን አሁን አውቶሜት ለማድረግ ተሞክሯል ማለት ነው በዚህ ሲስተም። ስለዚህ ይሄ ሲስተም ለሰራተኛው ለአባሉም የተሻለ አገልግሎት ማግኘት የሚችልበት፣ ለአመራሩ ደግሞ ለውሳኔ ለመስጠት በቂ መረጃዎች ማግኘት የሚችልበት፣ ለሰራተኛው ደግሞ ስራውን ኢዚሊ የት ቦታ ላይ ሆኖ አክሰስ ማድረግና ስራዎችን በተሳለጠ ሁኔታ አገልግሎት መስጠት የሚችልበት፣ በተለይ የውስጥ ሰራተኞቻችን የተቋሙ ሰራተኞች በዚህ ሲስተም ብዙ አገልግሎት ማግኘት እንዲችሉ ጥሩ ኦፖርቹኒቲ ይፈጥራል ብዬ አስባለሁ። ኢንስፔክተር ከልብ አመሰግናለሁ። እንግዲህ በሌሎችም እንደዚሁ አይነት የቴክኖሎጂ ስራዎች ድጋሜ እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ በጣም። ጥላሁን ሀብቴ ከልብ አድርጌ አመሰግናለሁ። እንደ ኢትዮጵያ ፌዴራል ፖሊስ አይነት በጣም በርካታ ሰራተኛ ያለውን ተቋም የሰው ኃይሉ የሚፈልጉትን አገልግሎት ከመስጠት አኳያ ተቋሙም ኤፊሽንትሊ በቀላሉ ለሰራተኞቹ ያስፈልጋል ብሎ የሚያስባቸውን አገልግሎት ከመስጠት አኳያ ይህ ሲስተም ምን አይነት ጠቀሜታ አለው? ምን ታስቦስ ተሰራ? እሱን ማንሳለን። ዛሬ የሰራነውና ያስመረቅነው ሲስተም ዋናው ጠቀሜታው 4 ሲስተሞች ነው ያስመረቅነው። 4 ሞጁሎች ናቸው። አንደኛው ኤችአርኤምኤስ ነው፣ የሰው ሀብት ልማት አስተዳደር። ሁለተኛው ደግሞ የዲጂታል አይዲ ማኔጅመንት ሲስተም ነው። ሶስተኛው ደግሞ ዳታ ማኔጅመንት ሲስተም አላቸው ዲኤምኤስ የምንለው እና አራተኛው ደግሞ ሰልፍ ሰርቪስ ነው። እነዚህ ጠቀሜታቸው የመጀመሪያው ቅድም አንተም እንዳልከው የፌዴራል ፖሊስ በጣም ብዙ ሰው ቁጥር ነው ያለው። ያን ብዙ ሰው ቁጥር የዛ ሁሉ ሰው ዳታ ተሰብስቦ አሁን እኛ የመጀመሪያ ስራውን ከመስራታችን በፊት እንደ ሪኳየርመንት ስንሰበስብ ዳታ የሚያከማቹበት ቦታ ስናየው በጣም ብዙ ዶክመንት ነው ያለው። ከንጉሱ ዘመን ጀምሮ የተቀጠሩ ሰዎች ዳታቸው የተቀመጠ ነው። እነሱ ነገር በሙሉ ዲጂታይዝ መሆን አለባቸው። አንደኛ ቦታ ይይዛል፣ ሁለተኛ ጊዜን ይቆጥባል፣ ሶስተኛ ደግሞ የመረጃ ጥራትን ይቆጥባል። እነዚህን በሲስተሙ ስንተነትናቸው አንድ ሰው የፌዴራል ፖሊስ አባል ሆኖ ጀምሮ ከምዝገባ ማለት ነው ጀምሮ መሰናበት በብዙ መንገድ በጡረታ ሊሆን ይችላል፣ በሞት ሊሆን ይችላል፣ ራሱ ጠፍቶ ሊሆን ይችላል። ብዙ ነው የፌዴራል ፖሊስ መሰናበቻ። እስከዛ ውስጥ ያለው የሚፈጁት ዓመታቶች ውስጥ የሚያገኘውን ሰርቪስ ከወረቀት አልባ አድርጎ አገልግሎት እንዲያገኝ ማድረግ በቃ ይሄ ማለት ነው። እዛ ውስጥ ነው የሚያገኘው ጥቅም በብዙ የሚገለጸው ማለት ነው። ለምሳሌ አንድ ሰው ሲመዘገብ ፌዴራል ፖሊስ ላይ ድሮ ወረቀት ላይ ይመዘገባል፣ ወረቀት ላይ ይቀመጣል። ሰውየው አሁን ቅድም እንዳልነው ስሙዝ በሆነ መንገድ ትራንዚት አድርጎ ሄዶ በጡረታ ሊወጣ ቢፈልግ
በትንሹ የ30 እና የ40 ዓመት ዳታ አለው ማለት ነው ፌዴራል ፖሊስ ውስጥ። ስለዚህ እሱ ዳታ በመቆየት ብዛት ሊጠፋ ይችላል፣ በመቆየት ብዛት ቀለሙ ሊለቅ ይችላል። ስለዚህ ትክክለኛ መረጃ ላያገኝ ይችላል። ከዛ ያንን ዳታም ሰብስቦ የሚያመጣውም ሰውዬ ለሰውየው ወዲያውኑ አምጥቶ ዳታውን መስጠት ላይችል ይችላል። ቀጠሮ ይሰጠዋል፣ በተፈለገው ሰዓት አይደርስም። ስለዚህ አንደኛው የሲስተሙ ጥረት ቢሮክራሲን ራሱ ማስቀረት ነው ማለት ነው። ለምን ቅድም እንዳልኩት የሰው ሀብት አስተዳደሩ ከሰልፍ ሰርቪሱ ጋር ተያይዟል። ስለዚህ አንድ ሰው በሞባይሉ በዌብ ቤዝ ቢሮም ከሆነ በኮምፒውተር ሆኖ ሙሉ መረጃውን ማየት ይችላል። መቼ ተቀጠረ፣ መቼ ጡረታ ይወጣል፣ ማስታወቂያዎች ቢኖሩ ማየት ይችላል። ከቢሮ ሆኖ እዚህ ሄድ ኦፊስ ድረስ መጥቶ ቦርድ ማየት ወይም ደግሞ የሆነ ማስታወቂያ መጠበቅ እድገት ሊሆን ይችላል። እዛው የራሱ የሰልፍ ሰርቪሱ ላይ ይደርሰዋል ማለት ነው። እነዚህ እንደው ካሉት ጠቀሜታዎች ውስጥ አንዱ የሚባል ለአባሉ፣ ለመስሪያ ቤቱ ደግሞ ስራን ያቀለለታል። በጣም ብዙ ስራዎችን ያቀለዋል። ለምሳሌ ከስትራቴጂካል ሊደርሺፑ ብንጀምር ለትልልቅ ውሳኔዎች፣ ለምሳሌ አንዱ እኛ የምንሰራው እዚህ የኤችአርኤምኤስ ላይ ማስ ትራንስፈር ይባላል። ማስ ትራንስፈር ማለት ግለሰቦች ትራንስፈር ይጠይቃሉ አይደል? በግላቸው ከአንድ ዲፓርትመንት ወደ አንድ ዲፓርትመንት። ማስ ትራንስፈር ግን ለምሳሌ በሆነ ናቹራል አደጋ ደረሰ ተብሎ ድሬዳዋ ያለ ፌዴራል ፖሊስ 10,000 ድሬዳዋ ያለ ፌዴራል ፖሊስ አዲስ አበባ ይምጣ ቢባል ድሮ ያ ሁሉ በወረቀት ተሰርቶ ነበር የሚመጣው ከብዙ ከአስተዳደር ጋር የተያዘ። አሁን ግን በሲስተም 10,000ንም በሰከንድ ውስጥ ለአዲስ አበባ ላለ ለሚመለከተው ሰው ትራንስፈር አድርገህ ሰዎቹ መምጣት ይችላሉ ማለት። አሁን የትልቅ ቢሮክራሲ ያስቀረው። ድሮ ፈራሚ ይባላል፣ የሆነ ሰው ይባላል ምናምን። አይዲ ማኔጅመንቱ ደግሞ ትልቁ ጠቀሜታውን ብናየው እስካሁን ከነበሩት የፌዴራል ፖሊስ መታወቂያዎች የሚለየው ይሄኛው የፌዴራል ፖሊስ መታወቂያ ፕሪንት ሲደረግ ኪውአር ኮድ ይዞ ነው የሚወጣው። ያ ኪውአር ኮድ ዩኒክ ነው፣ ለአንድ ፌዴራል ፖሊስ ብቻ የሚወጣ ነው። ለምንድን ነው? ከኤችአርኤምኤሱ ጋር የተያዙ ዳታዎችን በሙሉ ነው ይዞ የሚመጣው ማለት ሶ አሁን በየቦታው የምናያቸው የፌዴራል ፖሊስ ልብስ ለብሶ መታወቂያ ይዞ የሚሰሩ ወንጀሎች እናያለን። እነዛ ሰዎች አመጣጣቸው በተለያየ መንገድ ሊሆን ይችላል። አሁን ግን የትኛውም የፌዴራል ፖሊስ ሰው ግለሰብ ጋር ሲሄድ ወይ ተቋም ጋር ሲሄድ የሆነ ነገር ፈልጎ ሲሄድ ማንኛውም ሰው ገልብጦ ከጀርባ ጋር ያለውን ኪውአር ኮድ እስካን አድርጎ ሪሊ ሰውየው አሁን ስራ ላይ ያለ ነው ወይ? ምክንያቱም እስካን ስናደርገው አክቲቭ ይላል ኢንአክቲቭ ይላል ማለት ነው። ይሄ ደግሞ ከምን ጋር እያይዘዋል? ከኤችአርኤምኤሱ ጋር እያይዘው። ቅድም ምን አልኩኝ? አንድ ሰው ተመዝግቦ እስኪለቅ ብለናል። በራሱን መንገድ ይልቀቅ፣ በተለያየ መንገድ ይልቀቅ፣ ከመስሪያ ቤቱ ሲለቅ ሲስተሙ ኢንአክቲቭ ይሏል። ኤችአሩ ተከታትሎ ሰውየው ማስታወቂያ ወጥቶበት እንደተባረረ ሲታወቅ ወይም እንደለቀቀ ሲታወቅ ሲስተሙ ኢንአክቲቭ ይላል። ኢሚዲየትሊ የተገናኙ ስለሆኑ ከመታወቂያው ጋር ሰውየው ባለበት ኪውአር ኮዱ ኢንአክቲቭ ይላል ማለት ነው። ስለዚህ ከዚህ በኋላ ማንኛውም ሰው የፌዴራል ፖሊስን አገልግሎት በፌዴራል ፖሊስ አገልግሎት ሲጠየቅ ወይም የፌዴራል ፖሊስ አባል መጥቶ ሲጠይቀው መታወቂያውን አይቶ ይሄ ሰውዬ አክቲቭ ነው ኢንአክቲቭ ነው ብሎ ማየት ይችላል። ስለዚህ ኢንአክቲቭ ሲሆን ሰውም ወይም ህብረተሰቡም ተባብሮ ያን ሰው ማስያዝ ራሱ ይችላል እንደማለት ነው። እዛው ጋር ጠቁሞ ማለት ነው። ይሄ ምንም አይነት ወንጀል ለዛውም 100% ዜሮ አኪዩሬሲ ማለት ነው። በየሞጁሉ ነው ትንሽ ማነሳል። አራተኛው ደግሞ የዶክመንት ማኔጅመንት አስተዳደር የሰራንላቸው ዶክመንት ማኔጅመንት ዲኤምኤስ እንለዋለን። ፌዴራል ፖሊስ ውስጥ በየቀኑ በጣም ብዙ ዶክመንቶች ፕሮዲውስ ይደረጋሉ። እንደገና ደግሞ ብዙ ዶክመንቶች ከውጭ ይመጣሉ። እንደገና ደግሞ ቅድም እንዳልኩት አሁን ይሄ እድገት ለምሳሌ በአንዴ ለብዙ ሰዎች እድገት ይሰጣል። ከሆነ ማዕረግ ወደ ሆነ ማዕረግ እድሜያቸው ይደርስና ያድጋሉ። ትምህርታቸውን ተምረው ስልጠናውን ሲጨርሱ በፕሮሰሱ ያኔ ለነዛ ሁሉ የሚመለከተው ሰውዬ ለምሳሌ 1000 ቢሆኑ ለ1000 ሰራተኛ ደብዳቤ ሊፈርም አሁን ዲኤምኤሱ ግን ምን ይጠቅመዋል? እነዛን ደብዳቤዎች በተወሰኑ ደቂቃዎች ደብዳቤው ተዘጋጅቶ ለሁሉም በአንዴ እድገታቸው እንዲደርሳቸው ለኤችአርም እንዲደርስ በሶፍት ኮፒ ለግለሰቡም እንዲደርስ ማለት ነው። ስለዚህ ፔፐርለስ ሆነ ማለት ነው። አቶ ጥላሁን ለሰጠህ ጊዜ እንዲሁም ሀሳብ ከልብ አድርጌ አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን በኢንፎርሜሽን መረብ ደህንነት አስተዳደርና በኢትዮጵያ ፌዴራል ፖሊስ አማካኝነት በትብብር የተሰራው የሰው ሀብት አስተዳደር ሲስተም ላይ ሲነሱ የነበሩ የተለያዩ ጉዳዮችን ወደ እናንተ ስናደርስ ቆየን። ሳምንት በሌላ ፕሮግራም እንጠብቃችኋለን። እስከዛው ቸር ሰንብቱልን።